ከእንባ ሸለቆ ይኸው ወጣው በምሕረቱ ተመስገን በሉት ይክበር ይንገስ የእግዚአብሔር ልጅ ሆነን ሞገስ ተመስገን በሉት ይክበር ይንገስ የድንግል ማርያም ልጅ ሆነን ሞገስ ገብርኤልን አኖረፍ ማለት ጆዬረፍ አረኪያ በእግዚአብሔር ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወርቃለሁ የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና በሬ ሳይ በሬ እንደሚፈራ አውቃለሁ መጣፍጭ በሬ እንደሆነ አውቃለሁ ማለት በቃ ቦታ ቃል ስለገባህልኝ ብዙ ቃል ተበልቻለሁ ብዙ ቃል ገሽፎብኛል እና ይሄ ሁሉ አሁን ለምሽ እረፍ ጆ በመድኃኒዓለም እረፍ በቃ እሺ እረፍ እሺ ያኑ በሬ ይፈራል ልንገራቸው አንተ ስለተረዳኸኝ መስሎኝ እዚህ አመጣኸኝ የሚያስፈልገኝ ነገር እንግዲህ ፋሚሊዎች እዚህ ደርሰናል ሁላችንም ለመናገር ከሆነ በጣም ነው ደስ ያለኝ በጣም ብዙ ሰዎች እዚህ ለማደር ለመክረም ምናምን ነገር እየመጡ ነው እና የበለጠ እያስቀኑ ነው እውነት ለመናገር ከሆነና ያለው ሰላም ፋሚሊ ከምነግራችሁ በላይ ነው የውስጣችሁን ጭንቀት ለማውራት የውስጣችሁን ነገር ለማውራት እውነት እዚህ ነው ምንም ሌላ ቦታ አያስፈልግም እኔ ሳስበው ማለት ነውና በጣም ነው ደስ የሚለው በጣም ነው ደስ ያለኝ ከምነግራችሁ በላይ አልገባችሁ ፋሚሊዎች አልቅሽ ልሞት ነው ብሏል የውስጥ ስትነግሩ ያለውን ነገር ስሜቱን ታውቁታላችሁ በደንብና ደስ ብሎኛል በጣም ነው ደስ ያለኝ ከምነግራችሁ በላይና የሆነ በጣም ነው አመሰግናለሁ ገብርኤልን እና አልደበረም አንተ በመሄድህ አረ በጣም ደስ ብሎኛል ግን ምንም የምናገረው ነገር የለኝም ዛሬ ደስታ ቀን ነገር ከሆነ መኪና ባመጣን እዚህ ብንቆይ ምናምን ነገር በጣም ነበር ደስ የሚለኝ እግዚአብሔር ብሎ ደግሞ ጉባኤ ሳልቅ ነበር የደረስነው ቶሎ የደረስነው በጊዜ ነበር የደረስነውና ጉባኤም ለመከታተል ችለን ነበረ ምናምን ነገር ከዛ በኋላም ደግሞ ጸበል ማገኘን አይደለ ግን ተጠምቋል እሱ እንደውም ያልተጠመኩኝም እና ፋሚሊዎች በጣም ደስ የሚለው እውነት ለመናገር ከሆነ ከመላችሁ በላይ ነገሮች ግጥምጥም ምን ያሉልን ታቦት ወጣ ምናምን ነገር ሰዎች በጣም ነበሩ አሁን ራሱ እኮ የሚመስለው እንደዚህ ተውባ ስታየው በቃ የሆነ ታቦት የሚወጣ ጥምቀት ምናምን ነው የሚመስለው የሰው ብዛት ያለው ነገር ምናምን ነገር ሌላ ታሪክ ነው የሚባለውና እግዚአብሔር ለኛ የሚያሰበልንን ነገር አናውቅም ለመናገር ከሆነ አንተ ግን አናደኛል ሆነም ቀረ አናድጄሽ ቢሆን ደስ የሚል ነገር አግኝቻለሁ ያው ይሁን እኔ ደስ ብሎኛል ምንም ነገር ብትይ ይቀበላል እንዴ ደስ ስላለኝ ያው እንግዲህ ፋሚሊዎች የምትለው ነገር አለ ምንም አለ ዛሬ ምንም በቃ ጨረስኩ ዝምታ ነው ማለት ዝም ያው እንግዲህ ፋሚሊዎች መኪናችን ከመሄዱ ትንሽ 30 ደቂቃ አለና ያን 30 ደቂቃ ደግሞ ያሳለፍን ጸሎታችንን ማድረስንና ወጪውን ደግሞ ዞር ብለን እንየው ብለን የወጣነውና ፋሚሊዎች አብራችሁንና ከናንተ ጋር እናንተም እዚህ ያላችሁ ስሜት እንዲሰማችሁ አይ እንትን አይደለም ቃል ገብቼልሽ ነበርና ሞዶ መዝሙር ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወርቃለሁ የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወርቃለሁ የምጽናናበት ስምሽ ነውና ሆይ ላቅርብ ላንቺ ምስጋና እንዴ ታዲያ ምንድነው ዝማሬ መላእክት ያሰማልን እንዴ ስሟን ጠርቼ ደግሞ አላፍርም ለዛ ከበፊት ከልጅነት ጀምሮ አላፍርም እና ይሄን መዝሙር በጣም ነው የምወደው በጣም ነው የሚል በዚህ አጋጣሚ ያው ጋብቻ ያኔ መዝሙር ደግሞ በኋላ በደንብ እንዘላለሁ አሁን እዚህ ሰው ፊት ለፊት ስለሆንኩኝ ነው እንጂ በደንብ ነው የምዘምረውና ፋሚሊዎች እናንተ ማብራችሁ ነውና አብረን እናሳያችኋለን ያለነው ነገር በሙሉ ያው እንግዲህ እናንተም ነው እዚህ እውነት እኔ ትልቅ ደስታ ትልቅ ሰላም ነው ያገኙት ለመናገር ከሆነና የሁላችሁም ደስታ እንደምን ደግሞ አልጠራጠርም ካለ ፍላጎት አንፃር እንግዲህ በስውሯ ማርያም አዲስ ነገርም ቀርቦልኛልና ያንን አዲስ ነገር ደግሞ ለመሞከር አብረን ከናንተ ጋርም ፋሚሊዎች እናንተም ስታግዙኝ እሱም ኖሮ ሁላችሁም ኖራችሁ
አዲስ ነገር ለሞከር እንጀምራለን። ከዚሁ ነው መጀመር ያለብን። ደጇ የተሳልኩትም አለ። እናንተ መሳል የምትፈልጉት ነገር ካለ ምናምን ነገር መጸለይ የምትፈልጉት ነገር ካለ በውስጣችሁ በልቦናችሁ ጸሎታችሁን ሁሉ ትስማላችሁ። አማላጅ ናትና እንግዲህ ፋሚሊዎች አሁን እንሄድና አይሻልም? እየሄድን ዞርና ልናሳያችኋለን። አብራችሁ ነው። ያው እንግዲህ ፋሚሊዎች ቦታውን ዞር ብለን እያየነው ምን እንትን አለኝ የእህል ክምር ሳይው እንዴት ነው ባስጭሎም ደስ ይለኛል። ያውም ስንዴ ነው። አሁን ላይ ብቻዬን ነው እየኖርኩ ያለሁትና መንግስት የሚያስጭነው አይመስለኝም። አይወጣም ደስ ሲል አንተ እንዴ እዚህ ያለው መሬት ትልቀቱን እየሆነ እኛ እኮ እዛ የምንኖርበት ፎቅ ላይ ፎቅ ተደራርበን ነው። ተረዳኸኝ? እንዴት እንደምንኖር ታውቀዋለህ መቼም። ያው እዚህ ያለው መሬት ታድለው ግን ገጠር መኖር ግን አትፈልግም። እኔ የሆነ ሰዓት ላይ ግን ብገባ ደስ ይለኛል፣ ግን አልችልም። እንደው ታውቃለህ እንትን እላለሁ። እዚህ ነው ታዲያ ይነዳድፉኛል። እዚህ መተን ሻለት አሳባለህ እዚህ መኖር ቦታውን ከወደድሽው ላንቺ ስም የማላደርገው ነገር ይበላል ለእንትን ልትል ነው። እዚህ ምናምን ነገር ያበላህ ልትኖር ነው። ገበሬ ከሆንክ ችግር የለውም። እኔ እንትን ሆናለሁ የቤት እመቤት። አይ እዚህ ሀገር እኮ እንደዛ አይቻልም እና እሷም ማርሳ ነው እንዴ ተባለ። አይ ቢያንስ ታረባለች። አረባለሁ ዶሮ አረባለሁ፣ እንቁላል ነው ምን ነገር። ከዛ ደግሞ ምንድነው ስሙ ሰው ሳታረብ ከብት አለዋ ሰው እኔ አረባለሁ። ለነገሩ ሴት እኔ ነኝ፣ አርቢዋ እኔ ነኝ እኮ በትክክለኛው በሳይንስ ሄደ። ብቻ ደስ ብሎኛል የምር። ድሮ እንደዚህ ይሄንን እንደዚህ ስንለው እባብ ይመጣል ነው የሚባለው። ቅሪ ይበልሽ አያምርም? ምልታ ታው ግን እሺ ቢሆን ኖሮ ፈለፈልልሽ ነበር። ይሄን ጠሬውን ትቆላው ምን ላድርግ ካዲያ? እኔ እኮ ልቤን ጠባው። እሺ ምን ላድርግ? ይደርሰኛል እና ግን የምደሳለሽ በጣም ነው ደስ የሚል ማርያምን ከሚባለው በላይ በጣም ደስ የሚል ቦታ ነው። የሁኔታዎቹ ምናምን ነገር በጣም ደስ ይላል። እና ደግሞ አንተን ገበሬው ነህ ስስልህ እንዴት ነው ይዋጣ ገበሬው ሲያሯሩጥ እዚህ ሜዳ ላይ አንተ ሳልኩ ሲነዳኝ በሬውን ሲነዳኝ ባይዘው ያኑ በሬ ፈራል ልንገራቸው ይሄ ኦኬ እሺ ለቀልኩ ነው ጨዋታ ነው። በቃ በመሃል መጣልኝና ያ እንትን ነው ሪለሽ ቶክ ለምን አዘመልኝ? አረ ዘመርኩልሽ እና እንደዚህ ነው የምንለው። አረ ዲገና መኪና እስኪድማ ትንሽ ጸባይ ካለሽ ትንሽ ቦታ እንጎበኛለን። ምን ታስጎበኛኛል? ሀገርህ እኮ ነው የሚመስለው። አንተም አዲስ ነው ለኔም አዲስ ነው። ምንም አትኩራራ። ምን መሰለሽ ፈጣሪ ሰጠኝ። ምኑን ቦታ ማፕ እያንዳንዱ እሱን ልክ በጣም ትንሽ ጎራቢጥ ያለብሽ አይደለ? እሷ ነገር ታስወጣለች። ላንቺ ስል ምን እንደው ታውቂያለሽ? አይደለም ያው ማላውቀውን አላውቅም እላለሁ፣ ግን እንደዚህ አይነት ቦታ ደግሞ ብዙም አይከብደኝም። እንደዚህ አይነት ቦታ ነው ያደኩት። ለዛ ነው የእውነት የምር የገጠር ልጅ ነህ? አይ ምን ነው? ስለዚህ እርሻ አይከብድህም ማለት ነው። አንድ የሚያርስ ሰው ቢኖርና ባስፈተነም ደስ ይለኛል። አይ ሳይፈርጥም ያልክ ነገር ነው። አንቺን ማጥመድ እንጂ ሌላ ላንቺ ነው እቺ ማርሰት። አይጆ ታታቅበታለህ ጌታ ድረስልኝ አንዱን ከአንዱ ማምጣጣት ትችልበታለህ። ባይዘይ እንጀና ቤተክርስቲያን ነው ባይቻል ወይ ጨረስኩ። ኧረ ባጀነች እሺ አልኩ ማለት እኮ እንጀና አትፈልግም ማለት አይደለም። የሚጀነጅነኝ ካገኘው ይሄዳል። ይሄንን እንዳትረሳ ታስታውቂያለሽ ማለት እንደምሄድ እና አንቺ እኔን ትተሽ ከዚህ በኋላ ከሄድሽ ሰውም አትሆኝ እኔን ትተሽ ከሄድሽ ያው ብቻ እንዳትቀሪብኝ እንዳታመልጭኝ እፈራለሁ። ለምን አመልጣለሁ? ያው ካገኘሽ ሰው እንትን ጸባይ ካላማረ ሁሌም ቢሆን ምን መሰለሽ አይ ሲያዩ ካላማረ እንጂ ሳይ አላማርክኝ። በድንጋይ እኮ እየመታው አሁን ነው ቪዲዮ ሳይው አንተ ጭንቅላቴ ላይ የሆነ ነገር ይመጣብኝ። ለካ ድንጋይ ሞርቡሬ ይባል ኮሽታሽ አልታወቀሽም? ይዘሽ ተሳደብከኝ ተንጠለጠልኩሽ።
ያ ነገር መፈጠሩ ለኔ በጣም ደስ ይለኝ። በቤት ሁላችሁም የማገኟችሁ ወንዶች እንዳለ የሆነ በመጥፎ መልኩ ነው ማገኛችሁ ማለት ነው። አሁንም ባይዘው ሳገኘው ማለት ነው። ኧረ በእግዚአብሔር ኧረ በማርያም ምንድነው? በእግዚአብሔር ቢያንስ ከኔ ጋር ሆነሽ አኑን ተይው። ምንድን ቢያንስ ለኔ ጊዜ እስኪኝ እንጂ ምንድነው ከኔ ጋር ልያወራሽ ያለሽ? ጨዋታ እኮ ነው። በጨዋታ ማን ይነሳል? ቅድም ጨዋታ አሁንም ጨዋታ። አልታየሽም ወይስ ፊት የሆነ ሰዓት ቀይር ይላሉ ደስ አይደለም ጨዋታ መሀል ላይ እንዴ ባንዴ ልረሳ አልችልም ነገር አለኝ አይደል? ባንዴ አትረሹም ግን ቦታ ምረጪ በሬ ሳይ በሬ እንደሚፈራ አውቃለሁ። መጣፍ ይጭንቅ በሬ ነው አውቃለሁ ግን ማለት በቃ ቦታ እንድትናገር አልፈልግም አይደል? ቦታሽ አይደለም እስከ ስለሞድሽ ነው እንጂ ደስ ብሎኝ ምናምን እና ምን አሳደበኝ? ሰው አይሰደብም ብልግና። አይ ስትስቂ ያው ደስታሽን ልካፈል ብዬ ነው እንጂ አይ ቦታ ምረጭለት ነው። ገብርኤልን አኖረፍ ማለት ነው ጆዬ ረፍ። ኧረ ኪያ በእግዚአብሔር ገብርኤልን ይቅርታ። ምንድነው አይደብርሽም? ዳንቺ ጭራሽ እኔንም በሱ ስም መጥራት ጀመርሽ። አፌ ላይ መጥቶልኝ መዳን አፍሽ ላይ መጥቶ አይደለም አውቀሽ ሆን ብለሽ ነው ሲጀመር። ሆን ብዬ አይደለም ኪዳነ ምሕረት ነው ብዬ አይደለም መድኃኒዓለም ነው ብዬ አይደለም። በቃ ሁላኑን ነው የምጠራው። ለዛ ነው አሁን በቃ እኮ ጊዜ እኮ እንዲህ እያስጨነቀኝ ሲሆን እኮ እያስጨነቅኩሽ አይደለም እኮ ማለት ለኔም ጊዜ እስኪ ነው። አሁን እኮ ነው እኮ ቃል የተገባባ ነው አይደል? አሁን ባንዴ መተን ካደሽ ባንዴ ደርሰው እርሺው አላልኩም ግን ቦታዎችን ምረጭለት ነው የሱን ስም የምትጠቀሚበት ቦታ። ጭራሽ እኔን ምን እንገናኛለን? ጨለማና ቀን እንዴት እንገናኝ? ስንቱ ተያ ግዴለህም እጆ እንደዚህ አይነት ነገሮችን ባትል ደስ ይለኛል። ባትናገረው ደስ ይለኛል። በማርያም እረፍ እኮ አንቺ ቦታ ምረጭ በቃ እኮ አታውሪ። አንቺ አታውሪ እንጂ እያወራሽ እኮ የምታስወሪኝ ኪያ። እንደ እኔ ብዬሽ አልጠራሁት ስሙን። ካሜራ ማየት ይችላልሽ። በነገራችን አብርተሻል። አልጠራሁትም ስላልሽ ቦታ ምረጪ። ቢያንስ አንዳንዴ ለኔ ጊዜ እስኪ ከኔ ጋር እስካለሽ ድረስ ስለኔ አውሪ። ወይም ስለኔ እንደሱ እኮ አይደለም። አንዴ አዳምጠኛ። እሺ ስለኔና ስለአንተ ምን እናውራ? በ15 ቀኑ ስለተገናኘንበት ድብድብ አወራን። ችግር አለው? ድብድብ እናወራለን። ከዚህ በኋላ ስለሚፈጠር ስለ አብሮ መኖር ስለ ልጆቻችን ምናምን እንዴ ብዙ ነገር እኮ ብናወራው አይደል? እሺ አብረን አንኖርም ነው ምን ነው ማለት አብሮ ስለመኖር ልጅ ስለመውለድ ያ በተለያቸው ህይወቶች እኔ ጋር ማሳለፋት ቀስ በቀስ ነው እኮ ቀስ በቀስ ያ ደግሞ የሚሆነው ለኔ ጊዜ ሰጪኝ ነው አኪያ። እሺ ኪያ ጆነኝ አኑ እያልሻት መልሽልኝ። ማርያም ይቅርታ። ኧረ በእግዚአብሔር ማርያም ለማስደበር ምናምን የሆነ መድኃኒዓለም ምን አይደለም። ኧረ ገብርኤልን አይደለም። እኔ መች ጠራሁኝ? አሁን እኮ አላልኩህም እኮ። ኧረ በማርያም እየደበረኝ ክርስቶስን እየደበረኝ አኑ ብለሽ አትመልሽልኝ። በቃ ቢያንስ እንዴ አልመለስኩልህም። መልሰህ ወይኔ ጆ በመድኃኒዓለም አውቀህ ነው እንዴ አንተ? ኧረ በእግዚአብሔር በቃ ድንገት አፌ ላይ መቶ ሊሆን ይችላል። ታገሰኛ ባንዴ እኮ የሚሆን ነገር አለ። ታገሰኛ አይደል? እስከ ዛሬ ብለሽኝ አታውቂም። እንደምትወጂው አውቃለሁ። እንደምትወጂው አውቃለሁ። ግን እስከ ዛሬ ግን በሱ ስም ጠርተሽኝ አታውቂም። እኔ እንዴ ይቅር በመሀል ቶይንም እኮ ቶይም ልል እችላለሁ አይደል? ኧረ ዞር እስቲ በይ እንዴ ጭራሽ እኔ በቤተሰቦችሽ ስም ልጠሪ ነው እንዴ? ታያ ቢያንስ በመታወቂያ ስሜ ብጠሪኝ ይሻለኛል። አሁን ደብሮ ነው እንዴ? አዎ ክርስቶስን ማርያም አኑ ስላልኩ አዎ እሱ ምን መሆን አይችልም። እኔ እሱ መሆን አልጠላውም። ቅድምም ብዬሻለሁ በማርያም ፊት ወደፊትም አልጠላውም። ግን ለኔና ላንቺ ጊዜ ስጭን ቢያንስ። አረ ወይኔ ደግሞ በሱ ስም ጭራሽ መጥራት ጀመርሽ። ሳስቺ ነው ስናደድ ምናምን አሁኑ ብዬ እጠራለሁ። ይሄ በቃ ተፈጥሮዬ ነው፣ ለምዶብኝ ነው። ቶዬን ምናምን እላቸዋለሁ፣ ብዙዎቻችሁን እላቸዋለሁ። እነሱም ቀልደው ነው የሚያልፉት። አንተም ደግሞ ቀልደህ ለማለት እነሱና እኔ አንድ አይደለንም። የእነሱ አመለካከት አለ፣ እኔ አመለካከት አለ። ልጁ በማርያም ተጨቃጫቂ ነህ እንዴ? አይደለሁም፣ ግን ይኸውልሽ የምታደርጋቸውን ነገሮች እያሰብሽ አድርጊ። ቢያንስ ስትናገሪ አሁን ከጀመርን እንኳን እዚህ ጋር ከቆም ስንት ጊዜ ያ 3 ምናምን 4 ምን ካልሽ አይደለም በሳሲት ኪዳነ ምሕረት ኪያ እንዳትዋሺ፣ ማርያም እንዳትዋሺ። 2 ነው ያልኩት። እሺ 2 እንዳትይኝ ከዚህ በኋላ ግን አንዳንዴ እኮ ይመጣብኛል። እንዲህ ከሆንክ ግን ከባድ ነው። ከእሱ ጋር ጊዜ ማሳለፍ ነው። ከአኑ አንድ የምወደውን ባህሪ ልንገርህ። በጣም ሮማንስ ነው ሲበዛ።
አንተ ደግሞ ማስመሰል አልችልም። ማስመሰል እኮ አይደለም በማስመሰል ነው እንዴ ማለት ውስጡን እየከፋው መጥቶ እንደዛ ከሆነልሽ እኔ ውስጤን እየከፋኝ እንደዛ ነው። ግን ስሜትሽን ላከብርልሽ እችላለሁ። ገባሽ? ቅድም እንደሳኩት ማለት ነው። እንደዛ ልሆንልሽ እችላለሁ። ከዛ በዘለለ ግን እየከፋኝ መጥቼ ምናምን አለሽ ስሜቴን ገልጽልሻለሁ። ምክንያቱም እዚህ ጋር ስሜቴን መግለጽ ካልቻልኩኝ ነገ እንተላለፋለን። አንቺም ወደ ራስሽ ትሄጃለሽ፣ እኔም ወደ ራሴ መንገድ ነው የምሄደው። እየሰማሽ ነው። ቆንጆዬ ነሽ በጣም እና ለዛ ነው ስሜት የሚገልጽ የሚሰማኝን ነገር በሙሉ እልሻለሁ። ማርያም መሆን ያለብሽን ጭምር እየመከርኩሽ ማለት ነው። ለምንድን ነው እዚህ የመጣው? እዚህ ነው ብታይ ነው ተቃየው ማለት እሺ፣ ይቅርታ። ችግር የለውም። ለምን ይገባል? እሺ በቃ ይቅርታ። ለምን ከፋሽ እኮ? አልከፋኝም። እሺ ማርያምን አልከፋኝም። ለምን ይከፋኛል? ማለት ያው ጮህኩብሽ፣ ተቆጣሁሽ። አይ ችግር የለውም። በእግዚአብሔር እሺ ይቅርታ። በማርያም እሺ ይቅርታ። ጆ ስለደከመኝ ነው። ባይዘይ ማርያም አልከፋሽም? አልከፋኝም። እንዴት ነው ድጋሜ ነግርሻለሁ ያልከኝ? ንገረኝና እንሂድ። ድጋሜ ነግርሻለሁ አልኩ እንዴ? አዎ ደግሞ ድሮ ሌላ ምን ነግርሻለሁ አይደለም? እርግጠኛ ነህ? አዎ። እና ግን ቅድም ዘምራለሁ ያልሻትን ብዘምሪልኝ ደስ ይለኛል። ግን ነግርሻለሁ ያልኩት አልመጣልኝም። ይመጣል። ሲመጣልኝ ነገም ከነገ ወዲያም ቤትም እነግርሻለሁ። አይ አንተ ረሳሁት። በቃ ስሜቴን ገለጽኩልሽ። የደስታ ማዕበል ላይ ነበር። ማዕበሉ አንገጫገጨ። ረሳሁት። አዎ ጎበዝ ትመስላለህ። ልበልልህ። እሺ የምሬን በማለት ነው። መሸሸጊያዬ ነው ያደረገልኝን ተመልከቶ ከእንባ ሸለቆ ይኸው ወጣው በምሕረቱ። ተመስገን በሎት ይክበር ይንገስ የእግዚአብሔር ልጅ ሆነን ሞገስ። ተመስገን በሎት ይክበር ይንገስ የድንግል ማርያም ልጅ ሆነን ሞገስ። መሸሸጊያዬ ነው ያደረገልኝ ተመልከቶ ከእንባ ሸለቆ ይኸው ወጣው በምሕረቱ። እልል በሉ እልል በሉ። ምርጥ ነሽ በይ በቃ ቀለድክ። አሁን አንተ ዘፈን ቢሆን እሺ በመዝሙር ትቀልዳለህ። ጀመርከኝ እንደዚህ። በጣም ደስ የሚል መዝሙር እወደዋለሁ በጣም። ዋው እኔ እስከዚህ በኋላ በጣም በጣም ወደ መዝሙር ነው። ሲከፋኝ ምናምን ነገር የምሰማው መዝሙር ይሄ መዝሙር ስሰማው ደስ ይላል። ለምን አብረን አንኖር ትዳር ምናምን ግን ትቀልዳለህ። የምሬን ለምን አብረን ለምንድን ነው አብረን የምንኖር? የምርህን ነው የቀለድክ? ጆ በል ማርያምን የምሬን ምን አብረን ብንኖር ያ የምሬን ነው። ለምንድን ቀልድና ምሬን እንኳን ማትለኝ? ይኸውልህ ጆ እየቀለድኩ አይደለም። ማርያምን በቃ አብረን እንድንኖር አብረን ፍቅረኛ ይሁን ያልከኝ እኮ አሁን እኮ ከ30 ደቂቃ በፊት። አዎ ከ30 ደቂቃ በፊት። እና አሁን ከ30 ደቂቃ በኋላ ደግሞ አብረን እንኑር ትለኛለህ? አዎ አብረን እንኑር። ምን ችግር አለው? አሻንጉሊት ነው እንዴ መስለህ? አሻንጉሊት ነሽ ምናምን አላልኩም፣ ግን አብረን እንኑር ምን ችግር አለው? ክዬ ለምን አብረን እንኖረው? አብረን መኖር ስላለብን። አብሮ ለመኖር የሰው ልጅ መጋባት አለበት። ሲቀጥል ቀለበት ማሰር አለበት ምናምን ነገር። እነሱ ነገሮች አሁን አድርግ እያልኩ አይደለም። ጭራሽ ለማድረግም ማሰብም ፍላጎትም የለኝም በሆነ ሰዓት። እና አብረሽ ምን ነው ይኸውልህ አንድ ነገር ልንገርህ። በኪዳነ ምሕረት በቃ በእግዚአብሔር አብረን እንኑር ስል ምንድነው? በማርያም በቃ ረፊ ምንድነው? ረፊ በቃ ይቅርታ። ምን አብረን እንኑር ስላልኩሽ ነው? አዎ አልፈልግም። እና የሱን ስም መጥራት ምን አስፈለገ? ምንድነው? ኪያ እረፍ አቁም እንዴ! ምንድነው? አልፈልግም ነው የምትሄጂው? አይ በጣም እየተጫንከኝ ነው። ታውቀዋል ወይ? እየተጫንኩሽ አይደለም እኮ አለብን ወይ?
አሁን አብረን እንኑር ስላልኩሽ ነው እንደዚህ አይባልም። ገና ሀብለን እኮ ፍቅረኝነት እንኳን አልጀመርንም እኮ። ለምንድን ነው የምትጮይው? አብረን እየጮክ አንተ ነው እየጮክ ያለው። ቢገባ እየጮክ ያለው አንተ ነው። እና ምን ችግር አለ? ለጆ በመድኃኒዓለም በገብርኤል እንድረዳህ አድርገኝ እስቲ። ለወቅ ትንሽ ቃል ስለገባህልኝ ብዙ ቃል ተበልቻለሁ። ብዙ ቃል ገሽፎብኛል። እና ይሄ ሁሉ አሁን ለምሽ እረፍ ጆ በመድኃኒዓለም እረፍ። በቃ እሺ እረፍ። እሺ ይሄ ሁሉ ነገር ንቀት ነው እንዴ? ባንዴ አብረን እንኑር እና ምንድነው? እሺ እንደዚህ የምትቆጭኝ አብረን እሺ አሁን አብረን ነው። አንድ ነገር ልንገርህ፣ ካኑ ጋር ራሱ በጣም በትንሽ ጊዜ ነው አብሬ ኖርኩት። ተረዳኸኝ? በቃ አለቀ። እሱንም ከቤተሰብ ራሴና አስወጥቼ መኖር ስለምፈልግ አይደለም። አሳሰብ ያስጠላል። አብረን የመሰለ እኔ ወለ በፍቅር ተጎዳው እንጂ ራሴን ሙሉ ለሙሉ አልተውኩም። እሺ እንታክፈልጋለህ አይደለም ማለት ሁሉም ነገር ክብር አለው። ሁሉም ነገር በክብር ሲሆን ደስ ይለኛል። እሺ አለቀ። እሺ ግን አብረን ነው ስላልኩሽ ነው አይደለም። ካኖር ጋር ያላረኩት ነገር ለምንድን ነው ካንተ ጋር እንዳደረጉ የምትፈልገው? ለምንድን ነው? ምን ጆ? እሺ ይቅርታ። ስሜትን መቆጣጠር ማስችል ከሆነ ከኔ ጋር ኖር። ምሽ አብረን ይቅርታ። እሺ ጭራሽ አይደለም መኖር አብረን አንውልም። እሺ በቃ አብረን አንውልም። ይኸውልህ አትከታተልኝ። በጋቢ ሰው እያየን ነው ምናምን ነገር በቃ ደስ አይልም። እና የት ነው የምትሄጂው? ቆይ መኪናው እኮ ግን አልተነሳም። ይነሳላ። በእነሳት ባለበት ሰዓት ላይ ተነስቼ እሄዳለሁ። አለቀ። እና አብረን እንሄዳለን። አይደለም ሙሉ ደስ አይልም። በአንዴ እንደዚህ እየሆንክ ነው። አሁን አግቢኝ። ምንድን ነው አግቢኝ እኮ አይደለም። አብረን እንኑር ማለት ኪያ እንደዚህ ያስቆጣል። ያስቆጣላው ለምንድን ነው? እኔ እናንተ አብረን የምንኖረው ስለምንዋደድ። አይ እሺ በቃ እሺ ተረጋግሽ። ኖ አይ አይደለም። አንዴ እንድታውቅ የምፈልገው ነገር እሺ አንዴ ያውቅልኝ። እሺ ተረዳኸኝ? በፍቅረኝነት አብረን እንቀጥላለን ማለት ሁሉም ነገር ግልጽ ሆኗል ማለት አይደለም። ሁሉም ነገር ተስተካክሏል ማለት አይደለም። ተረዳኸኝ? አትፍጠን። በጣም ፈጠንክ። ለሁሉም ነገር እየፈጠንክ ነው። በጣም ለሁሉም ነገር እንዳምነው አድርገኝ መጀመሪያ። እሺ ይቅርታ እኮ እያልኩሽ ነው። ለምን እንደምትቆጪው ኪያ? ቶሎ ትጉትና ቶሎ ይቅርታ አልወድም። እኔ አልወድም። እኔ መቼ አብረን እንኑር ማለት እንደዚህ ያደርጋል? ቆይ እንደዚህ ያስቆጣል ኪያ? በደንብ ያስቆጣል። አባባል ደስ ስለማይል አጠያየቅ ደስ ስለማይል ለምንድን ነው አብረን ማለት ነው? አንተ ምንድን ነው ምን ነህ? አብረኸኝ ምን ነው ፍቅረኛሽ ነኝ እና ፍቅረኛ ብትሆንስ? አሁንም ፍቅረኛ የሆነ አብሮኛል ነው። ኧረ በእግዚአብሔር እሺ በቃ በእኔና ባንቺ መሀል ቢያንስ የሱን ስም ባታስገቢኝ አለበት። በሱን ውስጥ ጀመርከኝ። እታገስሻለሁ ብለኸኝ ነበር። አዎ እየታገስኩሽ ነው። የምትለዋወጠው ይኸውልሽ አንደኛ ለእኔና ለአንቺ ጊዜ ያስፈልገናል ነው ያልኩት ቅድም። ሁለተኛ ደግሞ አሁን አብረን እንኑር ነው ያልኩት። እንደዚህ የሚያስቆጣ ነገር እኮ ምንም ያደረግኩት ነገር የለም ኪያ። እሺ ይቅርታ በቃ እሺ ለሁሉም ነገር ይቅርታ። በቃ ይቅርታ ከዚህ በኋላ በቃ እሺ እታገስሻለሁ ስላልኩኝ ነው ሁሉም ነገር እሺ ተባባልን አይደል? ልክ ነሽ። በማርያም ይሄንን ቀን መርሳት አልፈልግም። እሺ እኔም በቃ ይቅርታ። ለዚህም ሳመሰግን ነው አስሎ የነበረው። አዎ ይቅርታ። እና ለምን እንደምታበላሻን ቀን ለምን ድንጋሚ እንደዚህ ታደርገዋለህ? አይደለም አጥፍቻለሁ። እሺ በቃ እሺ ማለት አልነበረብኝም። እንዴት ለቆጣጠር ወዱ እሺ ማለት አልነበረብኝም። የሚናደድ ሰው ለኔ ምንም አልተናደድኩም እኮ ኪያ። አሁን የሱን ስም በእኔና ባንቺ መሀል መግባት የለበትም። አብረን እንኑር ማለት እንደዚህ ያስቆጣል እንዴ? በደንብ ያስቆጣል። እሺ ይቅርታ እንዴ ጆ ይቅርታ ከዚህ በኋላ አልሽ። እሺ ይቅርታ በቃ መረጋት አለብህ ሁሉ። እሺ እረዳሻለሁ። ይቅርታ እያልኩሽ አይደል? አይ እየተረዳኸው አይደለም። በቃ አይደለም ከዚህ በኋላ ማድረግ የለብኝም ነገር አለ። አንዴ ደግሞ እንደረሳው አትጠብቅ። እሺ ተረዳኝ። 2 አመት አብሮኝ የነበረ ሰው ኪያ ያውቃለሁ እኮ ስለሱ ማውራት አይጠበቅም። አሁንም ድጋሚ ሳነሳብህ እኮ ፊት እየተለዋወጠ ነው። እና በእኔና ባንቺ አይደለም ግን በእኔና ባንቺ ማላው ማንሳት አለብሽ። ቆይ ከወንድሞቼ ጋር ያለህን ጸብ ለማቆም ሞክረናል አይደል? አዎ እኔ እናንተ ለማስቆም አስበናል አይደል? አዎ ኪያ የእርቅ ቪዲዮ አለ አይደል? መታረቅ ያለብህ ከነሱ ጋር ታረቃለህ አንተ። አለቀ። ተረዳይ። ከነሱ ጋር ከታረክ በኋላ ደግሞ ካኖር ጋርም ሰላም ትፈጥራለህ። እኔና እሱ እኮ አሁን ምንም ችግር የለብንም ኪያ። ምን አይነት በደንብ አለባችሁ እንዴ? ስሙ ሲጠራ እንደዚህ የሚያደርግ እኮ ነው። አላልኩም፣ እንደዚህ አላልኩም። ለእኔና ለአንቺ ጊዜ ይኑረን ያልኩት ኪያ። ለምንድን ነው የምትቆጪው? በእግዚአብሔር እኔ ነኝ የተቆጣለሁ? አዎ በጣም አሁን እኮ እያልክ የነበርከው አንተ ነህ ኪያ። እሺ ይቅርታ። እኔ እኮ የምር ከልብ ይቅርታ። እንዲከፋሻል ስለጠራሁህ እንዲደብርህ አልፈልግም። ይኸውልህ ትንሽ ጊዜ ነው፣ ትንሽ ጊዜ የተረዳሽኝ አይደለማ? በእኔና ባንቺ መሀል የሱን ስም ማለት በዝም ብለሽ ጣልቃ አታስገቢ። ፈልጌው ነው ማስገባው።
እሺ እረዳሻለሁ በቃ ከዚህ በኋላ እሺ ፈልጌው ነው ወይ ፈልገሽ አይደለም ነው ፈልጌው አይደለም ፈልጌው ካልሆነ ተረዳልኝ አንተ አልተረዳኝ ማን ነው የሚረዳኝ አንተ ስለተረዳኝ መስሎኝ እዚህ አመጣኸኝ የሚያስፈልገኝ ነገር ጆባ ማለት በቃ እንድናደድባት አድርገኝ እባክህ ይቅርታ ይቅርታ በቃ እሺ አልደግምም ይቅርታ አጥፍቻለሁ ተስፋ አደርጋለሁ የምር ከምር እሺ በቃ እሺ በእግዚአብሔር ይቅርታ እሺ በቃ ይቅርታ እንዲበላሽብኝ አልፈልግም እሺ ይቅርታ በጣም አበላሽው ኧረ መቼም አይበላሽም ለምንድን ነው የማይበላሽ መበላሽ ስለሌለበት ነው ያው በቃ እንደ አዲስ ምን እንደ አዲስ እየዘመርሽልኝ ነሽ አልዘምርም እንደውም አንተ ነህ መዘመር ያለብህ ቁጫለሽ የምር እኔ ቁጣሽ ራሱ አሁን ምን ፍቅር እየሆነብኝ መጣ ካልተቆጣሽ ሊደብረኝ ነው አሁን እንዴ እኔ ምን እጠላለሁ መሰለኝ እኔ የምጠላውን አንድ ነገር ልንገርህ ወፍራም ጅንጀና አሉት በዝማከን ወፍራም ጅንጀና ወፍራም ጅንጀና ማለት ቁጣ ሊወደድ አይችልም ደስ አይልም አሁን ደግሞ በሴት ልጅ ላይ በጣም ነው የሚያስጠላው ማርያም ስትቆጪ ደስ ይለኛል ግን እኔ አሁን እንድትቆጪ ፈልጌ አይደለም ኮክዬ ግን የበለጠ ነው እያናደድክኝ ያለው ቢገባ ነው አይደለም የምር ሲያሽ ነው ያወራልኝ እኔ ማርያም ከምሬ ነው ሰው ስስቂ ነው የምንወድሽ ይችላል አንተ ደግሞ ስትቆጪ እና አንተ ስናድር ስለምትወደኝ እድሜ ልክ እያቃጠልከኝ ልታኖረኝ ነው አንቺን ከነ ሁሉ ነገርሽ ነው መቀበልሽ ማርያምን ብትቆጪኝ ምንም ብታደርጊ ምናምን እንዴት መሰለሽ አንቺ ምንን ትሰኛለሽ እኔም አንቺን ስላለሁ ሀሳብ ለመሰሳል ነው መሳል ማለት አንቺ ምንን ታስተካክኛለሽ እኔም አንቺን አስተካክላለሁ አንቺ ምንን ታስተካክያለሽ እኔም አንቺን አስተካክላለሁ እሺ ደግሞ ማንም ሰው መርሳት የለበትም ነገር ነው ፋሚሊ ለማንኛውም ነገር ትንሽ ደከመኝ ይመስለኛል ስላልተኛኝ ነው አይኔ ራሱ የለም ነው የምላችሁ ፋሚሊዎችን ለመናገር ከሆነ አብራችሁ ስለነበራችሁ ደስ ብሎኛል ሰወራ ማርያም ሄጃለሁኝ እናንተም በረከታ ይድረስባችሁ ፋሚሊዎች አመስግኑልኝ ለመናገር ከሆነ ይዘይ ስለሄደ ግን ደግሞ አናዳኝም ግን ፋሚሊዎች እናንተንም በጣም ነው የምወዳችሁ ሁላችሁም መልካም ምኞታችሁን ገለጹልኝ እኔ ቤተሰቦች እወዳችኋለሁኝ አብራችሁን ሆኑ ቻው